السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته رياض الصالحين أسراس وستنيا درساتنا النو من النسابت هاي مستني حديثنا. وعن أبي مالك الحارث بن عاصم الأشعري تلانت يا ينو مجرش عليه باب الصبر تأجستن من ملكته ورئسر يالوتني القرآن انقصوش نبر يجنو ذاريك حديثنا من جمره. وعن أبي مالك كأبو مالك تيزو كنياتشو الحارث بن عاصم سماتشو الأشعري كنياتشو رضي الله عنه الأشعري نسباتشو رضي الله عنه الله يودد الله تشونا قال انديه بلوان قال رسول الله صلى الله عليه وسلم يا الله ملك تنيا انديه بلوان لالو الطهور شطر الإيمان طهور نزهنا يا إيمان قماشنا والو طهور من مالتنا ومبراري ولا يملس عليه إن شاء الله. الطهور شطر الإيمان يا إيمان قماشنا والحمد لله الحمد لله يمي لو ذكر الله ما مسكن تملأ الميزان ميزان تمولالج. وسبحان الله والحمد لله سبحان الله إن الحمد لله يمي لو تدقمو تملأني يمولالو أو ويم تملأ تمولالج ما بين السماوات والأرض بسماياتنا بمدر مكاكل يالون هلو. والصلاة صلاة نور برهانج. والصدقة صدقة برهان مسرجانج. والصبر تأجست ضياء مبراتنج وإن برهانج. والقرآن قرآن حجة لك لأنت ما سرجانو أو عليك وإن بانت لي ما سرجانو بانت لي مسكرنا. كل الناس سوهل يغدو يمال لدال مالدو يوطال فبائع نفسه كزيام نفس شاجنو نفس يشتال لشياج أقربال فمعتقها بشياجو نزام يوطات هلا أو موبقها ويم دقمو يميات أفات على نفسه. رواه مسلم يزقبوت حديثنا. هي حديث الجقبر كاتاك ومن قروتشين يازا حديثنا. رسول صلى الله عليه وسلم أوتيت جوامع الكلم أقلاي ملكت يزلو ንግግሮችን ተሰጥቻለሁ ብለው የገለጹትን የሚያንጸባርቅ የሆነ ሐዲስ ነው። በአጭር ቃል ሰፊ መልእክት የማስተላለፍን ብቃት አላህ አድሏቸዋል ችሯቸዋል። ከሌሎች ነብያት የሚለዩባቸው ነጥቦች ሲዘረዝሩ አንዱ ይሄ ነጥብ ነው። ጀዋሚዑል ከሊም በአጭር ቃላት ሰፊ መልእክት የማስተላለፍን ክህሎት አላህ አድሏቸዋል። ቃላቶቹ አጭር ሸርህ ቢደረጉ ግን ብዙ ኪታብ የሚወጣቸው። የሐዲሱ አስተላላፊ ኩንያቸው አቡ ማሊክ። ኩንያ ማለት ምንድነው? የከሌ አባት፣ የከሌ እናት ወይም የከሌ ወንድም፣ የከሌ እህት የሚለውም ራሱ እዚሁ ሊካተት ይችላል በሚል የሚጠራ አጠራር ኩንያ ተብሎ ይጠራል። አቡ ማሊክ የማሊክ አባት። አልሐሪስ ኢብኑ ዓሲም ስማቸው ይሄ ነው። አልአሽዓሪ የአሽዓር ጎሳ አባል ናቸው። አሽዓር የመን ውስጥ ያለ ጎሳ ነው። ረዲየላሁ ዐንሁ አላህ ይወደድላቸውና ቃል እንዲህ ብለዋል። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ብለዋል አሉ። አጥሁሩ ሸጥሩል ኢማን ጥሁር ጠሁር ውዱእ ወዱእ ሱሑር ሰሑር እነዚህ አጠራሮች የራሳቸው የሆነ የተለያየ አገባብ አላቸው ይላሉ ዓሊሞች። ሰሑር በስሑር ሰዓት
የሚመገቡት ምግብ ነው። ሱሑር ደግሞ ተግባሩ ነው፣ መመገቡ ነው። ውዱእ ማድረጊያው ነው። ውዱእ ደግሞ ተግባሩ ነው። ልክ እንደዚሁ ጡሁር የሚለውንም በዚህ አግባብ የሚተረጉሙት አሉ። ከፊል ዓሊሞች ደግሞ የለም ትክክለኛው ጡሁር ነው፣ ጡሁር በሚል የለም ያሉም አሉ። ወላሁ አዕለም። እሱ ብዙ አያሳስበንም። ጡሁር ሲባል ምንድነው የተፈለገው? ንጽህና ሲባል ምን አይነት ምንድነው የተፈለገው? የቱ ንጽህና? ጡሁር እዚህ ቦታ ላይ ውዱእ ነው የተፈለገው። ምክንያቱም በሌላ ዘገባ ላይ ግልጽ ተደርጓል። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? አልውዱኡ ሸጥሩል ኢማን ብለዋል። ውዱእ የኢማን ግማሽ ነው ብለዋል። ሸጥር ግማሽ ማለት ነው። ውዱእ የኢማን ግማሽ ነው። ትርሚዚ በዘገቡት ሐዲስ ቃል በቃል በዚህ መጥቷል። አንድ ሐዲስ በተለያዩ ዘገባዎች የመጡ ቃላቶችን ሰብስበን ስናገናኛቸው መልእክቱን የበለጠ ያጎላልናል። ሪዋያዎች የተለያዩ መስመሮች የሐዲስ ጥሩቅ ምን ይጠቁማሉ? ሐዲስን የበለጠ ግልጽ ያደርጋሉ። እና አጥሁር እዚህ ቦታ ላይ የተፈለገው ምንድነው? አተጠሁር መጥራራት። ምን አይነት መጥራራት? ውዱእ ነው የተፈለገው። ውዱእ ነው የተፈለገው። ኢስባጉል ውዱእ ለምሳሌ ውዱእን ማሳመር ምን ተብሏል? የሶላት ግማሽ ነው ተብሎ ተገልጿል። የሶላት ወሳኝ የሆነ ክፍል ነው። ያለ ውዱእ ሶላት ስለሌለ ማለት ነው። እና አልኢማን የተፈለገውም ሶላት ነው። አልኢማን እዚህ ቦታ ላይ እምነት ተብሎ የተገለጸው አልኢማን ሶላት ነች። አላህ ስብሓንሁ ወተዓላ ምን ብሏል? ወማ ካነ አላሁ ሊዩዲዐ ኢማነኩም፣ አላህ ኢማናችሁን የሚያጠፋ አይደለም ብሏል። ይህ የተገለጸበት ሰበቡ ምንድነው? ቂብላ ወደ ካዕባ ከመዞሩ በፊት ቀድሞ ለ17 ወራት አካባቢ ሙስሊሞች ወደ በይተል መቅዲስ ዞረው ነበር ሲሰግዱ የነበር ወደ በይተል መቅዲስ። ኋላ ትዕዛዙ መጥቶ ወደ ካዕባ ዞረው ሲሰግዱ ከዛ በፊት የሰገድነው ሶላት በቃ ጠፋ ማለት ነው፣ ባከነ ማለት ነው የሚል ነገር ሲነሳባቸው የለም ያም ይጠፋ አይደለም። ወማ ካነ አላሁ ሊዩዲዐ ኢማነኩም፣ አላህ ኢማናችሁን የሚያጠፋ አይደለም ማለት። ኢማን ብሎ የገለጸው ምኑን ነው? ሶላቱን ማለት ነው። ሶላታችሁን የሚያጠፋ አይደለም። ስለሆነም አጥሁሩ ሸጥሩል ኢማን የሚለው አልውዱኡ ሸጥሩ ሶላህ ማለት ነው። ውዱእ የሶላት ግማሽ ነው። ውዱእ የሶላት ግማሽ ነው። ምክንያት ላ ተቅበሉ ሶላቱን ሶላት ተቀባይነት አይኖራትም ቢገይሪ ጡሁሪን ያለ ጦሃራ ዋጋ ስለማይኖራት ላ ሶላተ ሊመን ላ ውዱእ ለሁ ረሱል ሰለላሁ ዐለይሂ ወሰለም ውዱእ ለሌለው ሰው ሶላት የለውም ብለው ተናግረዋል። ስለዚህ የሶላት ግማሽ ነው። ራሱን የቻለ ወሳኝ ቅድመ ሁኔታ ነው። በቂ ቅድመ ሁኔታ አይደለም። ሌሎች ቅድመ ሁኔታዎች ይኖራል። ግን ያለሱ ሶላት ዋጋ የማይኖርበት ወሳኝ የሆነ ቅድመ ሁኔታ ነው ውዱእ። ወልሐምዱሊላህ የሚለው ደግሞ የምትለዋ ዚክር ተምለኡል ሚዛን ኢማን ሚዛንን ትሞላለች፣ የአኺራ ሚዛንን ትሞላለች። ወሱብሃነላህ ወልሐምዱሊላህ ሱብሃነላህና አልሐምዱሊላህ የሚሉት ተምለአኒ ሁለቶቹ አንድ ላይ ካስተዋልናቸው ነፍይና ኢስባት አለባቸው። ሱብሃንአላህ አላህን ማጥራት ነው በዚህ ውስጥ ያለው ማጥራት፣ ከጉድለት ሁሉ ከተጋሪ ሁሉ ማጥራት። አልሐምዱሊላህ የሚለው ውስጥ ደግሞ ኢስባት አለ፣ ማጽደቅ። ሙሉእነት የሚገባው ጌታ ስለሆነ እናመሰግነዋለን። ተምለአኒ ይሞላሉ ሁለቱ። ተምለአኒ አው ወይም አው እዚህ ቦታ ላይ ሸክ ሚን ራዊ የሐዲሱ አስተላላፊው ዘጋቢው ተጠራጥረው ነው እንጂ የተባለው አንዱ ቃል ነው። ተምለአኒ ወይም ተምለኡ ከሁለት አንዱ ነው የተባለው። ትርጓሜ ይለያያል ወይ ከተባለ ትንሽ ልዩነት አለው። ተምለአኒ ከተባለ ሱብሃንአላህ ወልሐምዱሊላህ የሚሉት ተምለአኒ መዓን በአንድ ላይ ይሞላሉ፣ አንድ ላይ ሆነው ይሞላሉ። ማ በይነ ሰማዋት ወልአርድ በሰማያትና በምድር መካከል ያለው። ተምለኡ በሚል ከጠራነው ደግሞ ሱብሃንአላህ ወልሐምዱሊላህ የሚሉት እያንዳንዳቸው
በተናጠል ተምለኡ ትሞላለች ይሞላሉ በተናጠል እያንዳንዳቸው ምንን ما بين السماوات والأرض በሰማያትና በምድር መካከል ያለውን ያክል ይሞላሉ ዋጋቸው በዚህ መጠን የራቀ ነው ከፍ ያለ ነው ይሄን ያክል ከፍ ያለ የራቀ የሆነ ነው ما بين السماوات والأرض ማለት ምንድነው ከተባለ በምድርና በቅርቢቷ ሰማይ መካከል ያለው ርቀት 500 ዓመት የሚያስኬድ እንደሆነ ተገልጿል ይሄን ያክል ከፍተትን የሚሞሉ ናቸው ማለት ነው አልহামዱሊላህ ሱብሃንአላህ አልহামዱሊላህ ይሄን ያክል ከፍ ያለ ዋጋ ነው ያላቸው አስቡት ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ምን ብለው ነው የገለጿቸው ከሊመታኒ خفيفتان على اللسان حبيبتان عند الرحمن ثقيلتان في الميزان ሁለት ንግግሮች አሉ ምላስ ላይ የቀለሉ الرحمن ዘንድ የተወደዱ ሚዛን ላይ የሚከብዱ ይሆኑ سبحان الله وبحمده سبحان الله العظيم ለምላስ እጅግ የቀለሉ ዋጋቸው ግን እጅግ በጣም የራቀ ግን በጣም ምንዘናጋባቸው ከዚህ ተነስተን ቤት እስከምንደርስ ታክሲ ውስጥ ተሳፍረን ምን ፈልገው ቦታ እስከምንደርስ ስንት ጊዜ መፈጸም እንችላለን ማለት እንችላለን እና በዚህ ደረጃ ከፍ ያለ ዋጋ ነው ያላቸው አሉ ከዛስ ወሰላቱ ኑሩን ሶላት ብርሃን ነች አሉ ሶላት ብርሃን ነች ስለዚህ የወንጀልን ጨለማዎች ትገፋለች ሶላቱን አሳምሮ የሚሰግድ ሰው ከወንጀል መከላከያ ጋሻ ትሆነዋለች ከወንጀል መከላከያ ጋሻ ትሆነዋለች ዱንያ ላይ ብርሃን ትሆነዋለች በቀብር ብርሃን ትሆነዋለች ሲራጥ ላይ ብርሃን ትሆነዋለች በጀነት ብርሃን ትሆነዋለች ሶላት ነብዩ ሰለላሁ ዐለይሂ ወሰለም በሽር المشائين في الصلاه في الظلم በሌሊት በጨለማ የሚጓዙ የሆኑ ሰዎችን አብስራቸው الى المساجد ወደ መስጊዶች بالنور التام يوم القيامه በትንሳኤ ቀን በቂያማ ቀን ፍጹም በሆነ ሙሉ በሆነ ብርሃን አብስራቸው ነው ያሉት ሶላት ብርሃን ነች ወሶላቱ ኑሩን ሶላት ብርሃን ነች ከወንጀል የምትከላከል የምትገታ የሆነች ብርሃን ነች የምትገፍ ልብ ውስጥ የወንጀልን ፍላጎት የምትቀንስ ማለት ነው የምትገፍ ወሰደቀቱ ሰደቃ ደግሞ ቡርሃኑን ማስረጃ ነች አሉ ለምን ማስረጃ ተባለች سميت صدقه لانها تدل على صدق ايمانه የሰጪውን ሰው አማኝነት አመላካች ስለሆነች ነው ሰደቃ የተባለችው ይላሉ ሲድቅን አመላካች ስለሆነች ነው ወሰደቀቱ ቡርሃኑን አላህን አስቦ በእኽላስ ሲያወጣው በተለይ ደግሞ የሰዎችን እይታ በማይፈልግበት ቦታ ላይ ሲያወጣ ምንድነው ያለው እዚህ ውስጥ ጠቋሚ ነች ኢማን መኖርን አመላካች ነች والصبر ضياء صبر ደግሞ ትዕግስት ደግሞ መብራት ነች መብራት ነው ብርሃን ነው ሼክ ኢብኑ ዑሰይሚን ረሂመሁላህ የ40 ሸርህ ላይ ኑርና ضياء የሚለውን ለያይተው ያስቀምጣሉ ኑር የሚለው የጨረቃ አይነት ብርሃን ይላሉ ضياء የሚለውን ደግሞ ልክ እንደ ፀሐይ ብርሃን ሐራራ ሙቀት ያለው ግለት ያለው እና በሶብር ውስጥ አቃጣይ የሆነ ብርሃን አለ ብርሃን ነው ከወንጀል የሚከላከል ወደ አላህ የሚያቀርብ ልብን የሚያጠራ ነገር ግን ትኩሳት አለው ግለት አለው ለምን አፍኖ አምቆ የሚይዘው ስሜት ስላለ ማለት ነው ይሄን ለመጠቆም ነው ይላሉ والله اعلم ከፊል ዓሊሞች ضياء እና ኑር ልዩነት የለውም ያው ነው ضياء አዕም ጠንከር ያለ በዛ ያለ ሊሆን ይችላል አመላካችነቱ ከዚህኛው ነገር ግን ይሄ ማለት ከሶላት የበለጠ ነው ሶብር ከትዕግስት የበለጠ ነው ለማለት አይደለም ይላሉ والله اعلم ዞሮ ዞሮ ምን ፈልገው الصبر ضياء صبر برهان ነች መብራት ነች ሲባል صبر باقسامه الثلاثه በሶስቱም ክፍሎቹ ትዕዛዛትን መፈጸም ሶብር ነው ብለናል ከክልከላዎች መራቅ ሶብር ነው ብለናል እንደገና አሳማሚ የሆኑ ክስተቶች ሲገጥሙን ሙሲባዎች ሲገጥሙ ፈተናዎች ሲገጥሙ መታገስ ይሄም ሶብር ነው ሶብር በሶስቱም ክፍሎቹ ضياء ነው ብርሃን ነው መብራት ነው ስለዚህ ትዕግስት ርዕሳችን ጋር እናገናኘው ዋጋውን ማመላከት ነው የተፈለገው
የትዕግስት ዋጋው ይሄ ነው ብርሃን ነው መብራት ነው ወደ ኸይር አመላካች ጠቋሚ የሆነ ነው والقرآن قرآن حجة لك لانت ማስረጃህ ነው ምስክርህ ነው ሸፊዕህ አማላጅህ ነው ነገ يوم القيامة ቁርአንን በአግባቡ የያዘ ሰው ቁርአን አማላጅ ይሆናል ተብሏል አማላጅ ሆኖ ይቀርብለታል حجة لك لانت ማስረጃህ ነው أو عليك ወይም ባንተ ላይ ምስክር ነው የሚሆንብህ ማስረጃ ነው የሚሆንብህ በቁርአን ከፊል ሰዎች ከፍ ይላሉ ሌሎች ደግሞ ዝቅ ይላሉ መልእክተኛው ሰለላሁ ዐለይሂ ወሰለም ምን ብለዋል إن الله يرفع بهذا الكتاب الله በዚህ መጽሐፍ ከፍ ያደርጋል أقواما ከፊል ሰዎችን ብለዋል ويضع به آخرين ሌሎችን ደግሞ ዝቅ ያደርጋል ከፍ የሚያደርገው እነማንን ነው አጥብቀው የያዙትን ዋጋ የሰጡትን የተማሩትን የቀሩትን የፈጸሙበትን የተገበሩትን የህይወታቸው መመሪያ ያደረጉትን ሌሎችን ደግሞ ዝቅ ያደርጋል በዚያው አይነት በሌላ አቅጣጫ ዋጋ ያልሰጡትን ትኩረት ያልሰጡትን ያላመኑበትን ቦታ ያልሰጡትን ማለት ነው ስለዚህ ከቁርአን አንፃር ቦታችንን መፈተሽ ነው በተለይ በዚህ ዘመን ከቁርአን አሳፋሪ በሆነ ሁኔታ በጣም ርቀን ያለነው ቤት የተቀመጠ ቁርአን አቧራ ለብሷል ምን ቀራበት ጊዜ በጣም ርቋል ስንቶች አለን ቁርአን ያልቀራን ከነጭራሹ 28 29 ፊደሎችን አገጣጥሞ መቅራት ስራ ሆኖብን ስንት ዘመን ቁርአን አልቀራሁም ያንን እንኖራለን ሊያሳፍርኩም ይገባል ቢያንስ በነظር በእይታ መቅራት እንዴት ነው የሚከብደው 29 ፊደል ብዙ ሆኖ ነው ወይ ያመታት ስራ ነው ወይ ይሄ ነገር የትኩረት ማጣት እንጂ ቦታ ለመስጠት እንጂ ትልቅ ነገር ሆኖ አይደለም የተሽከረከረ የሚመጣው ይሄ ነው ሌላ አዲስ ፊደል የለው እነዚህ ናቸው የሚመጡት ቦታ ብንሰጠው በስተርጅና ቢጀመር ይጨረሳል ይቀራል ቦታ ካልተሰጠ ከልብ ካልቀሱም ባይገደም ይባላል ትኩረት የመስጠትና ያለ መስጠት ጉዳይ ነው ከዛ አልፎ ደግሞ በየጊዜው እንዴት በቁርአን በቀናችን ውስጥ ዊርድ አይኖርንም የምንቀራው ምድብ ሊኖረን ይገባል በየቀኑ ሌላ ነገር ካለን እንቀንሰው በዚህ ዘመን ገና ከእንቅልፋችን ስንነሳ ሶሻል ሚዲያ ይከፈታል ቲክቶኩ ፌስቡኩ ዋትስአፑ ቴሌግራሙ ምን አዲስ ነገር አለ ከቁርአን ያለን ድርሻ በሚያሳፍር ሁኔታ ምድብ የለንም የለት ድርሻ ሊኖረን ይገባል ቢያንስ አንድ ጁዝ በየቀኑ መቅራት አለብን በጣም የተዘናጋንበት ጊዜ ነው ከራቅነ ደግሞ የፈለጋ ሳምረን ብንቀረው ቀድመን እንደገና መንገዳገድ እንጀምራለን ስንት መጽሐፍ እንዳላነበብን ከንባብ ስንርቅ እኮ አማርኛ ማንበብ እኮ እንቸገራለን ስንት እንዳላስተማረ እንግሊዝኛ ማንበብ እኮ ይቸገራል ሰው ለምን የተራቀ ነገር ይሄው ነው ትኩረት ካልተሰጠነው እንደዛ ምን ነው ቁርአን ላይ ስንንገዳገድ አስቡት እስኪ የሚያሳፍር እኮ ነው በጣም የሚያሸማቀቅ ነው ስለዚህ ይሄ ነገር እልባት ሊያገኝ በጊዜ በቃ ብለን ራሳችንን መስመር ውስጥ ልናስገባ ይገባል ካልሆነ ግን والقرآن حجة لك أو عليك أسفر የሆነ መልእክት ነው እዚህ ውስጥ ያለው ቁርአን ወይ ላንተ ማስረጃ ነው በዚህ በኩል ትልቅ ተስፋ አለ أو عليك ወይም ደግሞ እዚህ አስጊ ነው ያለው በአንተ ላይ ምስክር ነው የሚሆንብህ ቦታ አልሰጠኝም ትኩረት አልሰጠኝም ብሎ ነገ ምስክር ይሆንብሃል والقرآن حجة لك أو عليك ስለዚህ በትክክል ከማመን ትኩረት ሰጥቶ ከመማር ከማስተማር ጀምረን የህይወታችን በእውነት የህይወታችን መመሪያ ማድረግ አለብን ለበረካ ወርደን የምንቀራው ብቻ መሆን የለበትም ይሄ የቁርአን ማስረጃ ነው ስንባል እጅ የምንሰጥበት አላህ Subhanahu Wa Ta'ala እንዲህ ብሏል ስንባል ያለ ምንም ማመንታት እጅ የምንሰጥበት በተግባር ልናስገኘው ይገባል ሁሉና አሳዱ ከዛ መልእክተኛው ሰለላሁ ዐለይሂ ወሰለም ሰው ሁሉ ያንዳንዱ ሰው ይغዱ ጉዱ ማለት የጧት ጉዞ ነው የማለዳ ጉዞ ነው ይغዱ ይማልዳል ማልዶ ይወጣል فبائع نفسه ከዚያም ነፍሱን ይሸጣል ሊላህ ለአላህ የሚሸጣል ነፍሱን ለገበያ የሚያቀርባል ነፍሱን ለገበያ ነፍሱን ያቀርባል فمعتقها
ነፃ ያወጣታል ከምንድን من العذاب ከቅጣት ነፃም ያወጣታል በግብይቱ ትርፋማ ሆኖ ውጤታማ ሆኖ ነፍሱን ከሳት የሚያወጣል አው ወይም ደግሞ ሙቢቁሃ ገበያው ኪሳራ ሆኖ ውለው የተበላሸ ሆኖ ነፍሱን የሚያጠፋል ለሸይጣን አቅርቦ ለዝንባሌ ለስሜቱ ለነፍስያው አቅርቦ ነፍሱን የሚያጠፋ ሰው አለ ሁሉም ግብይት ላይ ነው ያለው ዱንያ የገበያ መድረክ ነው አማኝ የሆነ ሰው አላህን ፈሪ የሆነ ሰው ገና ከእንቅልፉ ሲነሳ በዚክር ይጀምራል ሽንት ቤት ሲገባ ገና ከመነሻው ቢስሚላህ ብሎ ይጀምራል اللهم اني اعوذ بك من الخبث والخبائث ከዛስ ሲወጣም እንደዚሁ ከመውጣቱ በፊት እስቲንጃ አድርጎ ይጀምራል ገና መነሻው ጀምሮ የለት መነሻው የውሎ መጀመሪያ ጥንስሱ በዒባዳ ነው የሚጀምር ውዱእ ነው የሚያደርገው ሶላት ነው የሚሰግደው ከዚያ በኋላ ፍጻሜውንም ካየን መጨረሻ ላይ እንደዚሁ ዒሻ ይሰግዳል ወደ መኝታ ሲሄድም በአዝካር ነው የሚዘጋው ከተዘናጋን መለስ ይያልን ራሳችንን መጀደድ ማደስ ይኖርብናል መሃሉም እንደዚሁ በዒባዳ የደመቀ ነው የሚሆነው ቢያንስ ግዴታውን ይወጣል ማለት ነው ያመኝ ይሄ ነው ውሎ ሌላውስ እስቲንጃ የለም ዚክር የለም ሶላት የለም ሁሉ ነገሩ በዚህ መልኩ ነው የሚጀመረው ግራ ቀኝ ያስብም ሲገባ ሲወጣ ምንም ትዝ የሚለው ነገር የለም ስለዚህ ሁሉም ገበያ ላይ ነው ያለው ግብይታችን ምን እንደሚመስል ራሳችንን መገምገም ነው طيب ከሐዲቱ ብዙዎች ነጥቦች ስለተነኩ አንድ ሁለት ብቻ አነሳለሁ አንደኛ የሚወሰዱ ቁም ነገሮችን በተመለከተ الحث على الاكثار من الصلاه ሶላት ብርሃንነት ሲባል ምንድነው እየተነገረን ያለው ብርሃናችን እንዲበዛ ሶላት ማብዛት አለብን ማለት ነው የተጠቆመን ያለ ነገር ይሄ ብርሃናችን በሶላታችን መጠን ይበዛል በሶላታችን መጠን ይሆናል ማለት ነው እንደዚሁ والصبر ضياء የሚለው ርዕሳችን ጋር የሚገናኘው ነጥብ ትዕግስታችን በሰፋ በጨመረ ቁጥር አሁንም ከአላህ የምናገኘው ኑር ብርሃን ضياء በዚያው መጠን ይጨምራል ማለት ነው ይሄን ታሳቢ ልናደርግ ይገባል الاكثار من الصدقه دليل على صدق المؤمن واخلاصه والتزامه بالشريعه ሌላኛው ከሐዲሱ የምንወስደው ቁም ነገር አንድ ሰው ሰደቃ ማብዛቱ በኸይር ስራ ላይ መሳተፉ አማኝነቱን ሸሪዓ ላይ ጸንቶ የቆየ መሆኑ ኢኽላሱን አመላካች ነው ይላሉ እሺ ቀጣይ ወደ ቀጣዩ ሐዲስ እንገባለን وعن ابي سعيد كابو سعيد تيزو سعد بن سنان الخضري رضي الله عنهما كسعد بن سنان سماچو الخضري نسباتቸው الله يوددላቸውና ان ناسا የሆኑ ሰዎች من الانصار كانصار የሆኑ إليا سعد وعن أبي سعيد سعد بن سنان سعد بن مالك بن سنان ነው አይደል እንደዛ ነው طيب እኔ ጋር سعد بن سنان ያለው ሰተታ ይሆን በነገራችን ላይ በዚህም ቢሆን ይሄ ተለመደ ነው አረበኛው ላይ አለፍ ብለው ሊጠሩ ይችላሉ ግን መጠቀሱ የተሻለ ነው የጎደለውን ነገር እናውቀዋለን سعد بن مالك بن سنان እንጂ በዚህ መልኩ ሊጠሩ ይችላሉ አንዳንዴ እንዲያውም ብዙ ስሞችን መሃል ላይ አልፈው ወደ ኋላ በዚህ መልኩ ሊጠቅሱ ይችላሉ ኢብኑ ተይሚያ ሲባል ተይሚያ እኮ አባትም አያትም ቅድመ አያትም አይደለም እንዲያውም ስያሜው መነሻ ብዙ ነገር አለው ሌሎችም ጋር እንደዚሁ እናገኛለን ኢማሙ አህመድ ብኑ ሐንበል ሲባል ሐንበል አባታቸው ስም አይደለም አህመድ ብኑ መሐመድ ነው ስማቸው በብዛት አለ እንዲህ አይነት ነገር طيب سعد بن مالك بن سنان الخضري رضي الله عنهما أن ناسا يهونوا سوج من الأنصار كأنصار يهونوا سوج سألوا رسول الله صلى الله عليه وسلم يا الله ملك تنيان تأيقوا ستوتا تأيقوا فأعطاهم ستواتوا ثم سألوه كذب دقموا تأيقوا فأعطاهم أهونم دقموا ستواتوا حتى نفد ما عنده الساتو زنديالو اسكم يالقدرس دقاقموا تأيقوا فقال لهم كذبوا على تأيقوا مالتنا فقال لهم مالواتشو حين أنفق بلقسوا جزي بساتوا جزي
ኩለ ሸይእን ቢየዲሂ እጃቸው ላይ ያለውን ሁሉንም በሰጡ ጊዜ ከሰጡ በኋላ እንዲህ አሏቸው ማ የኩን ዒንዲ እኔ ዘንድ አይኖርም ሚን ኸይሪን ያኒ ሚን ማሊን ከገንዘብ አይኖርም ኸይሪን ኸይር እዚህ ቦታ ላይ ገንዘብ ለማለት ሚን ኸይሪን ከገንዘብ አይኖርም ፈለን አደኺረሁ ዐንኩም ከእናንተ የማቆየው አይደለሁም ማ የኩን ዒንዲ ወይም ما الذي يكون عندي من خير كجنزبني زند يمينورن فلن أدخره عنكم كننت ودخل الرجال دبقوا ما لا قويهم ومن يستعفف يميكتب كتياكي كلمنا كتب يميهون يعفه الله ومن يستعفف كتب النتن يميتأيك استعفاف كتب النتن يميتأيك يعفه الله ቁጥብነትን ያድለዋል ወይም ቁጥብነትን ለማግኘት የሚጥር የሚተጋ አላህ እሱን ይሰጠዋል ወመን يستغني يغنيه الله የሚብቃቃን መብቃቃትን የሚለምንንም እንደዚሁ አላህ ያብቃቃዋል ለመብቃቃት የሚጥርን አላህ ያብቃቃዋል ወመን يتصبر ትዕግስትን የሚለማመድ ለማምጣት የሚጥር ወይም ወመን يتصبر تأجستن يميتأيك يصبره الله تأجستن يدلوال تأجستن يأجر اللتال وما أعطي التستم أحد أنتم سوى التستم عطاء ستوتان التستم خيرا بلاج هنا وأوسع يسفى هنا من الصبر كتأجست يسفى كتأجست يبلد ستوتان ማንም አልተሰጠ ትዕግስትን እንደተሰጠ ሰው የሰፋ የሆነ ጸጋ የተሰጠ የለም ማለት ያለነው ሶብር ላይ ነው አስተውሉ طيب متفق عليه ቡኻሪና ሙስሊም የተስማሙበት ሐዲስ ነው የተወሰነ ማብራሪያ ለማስከተል وعن ابي سعيد كابو سعيد تيزو ابو سعيد الخدري የምናውቃቸው ብዙ ሰው የሚያውቃቸው በኩንያቸው ነው ابو سعيد الخدري ስማቸው سعد بن مالك بن سنان ተብለው ይታወቃሉ ማለት ነው አልኹድሪ የተባሉበት ደግሞ ንዑስ ቅርንጫፍ የአውስ ንዑስ ቅርንጫፍ ነው ምናልባት ካልተሳሳትኩ የኸዝረጅ ካልሆነ የአውስ አሰልፈናል እንዴ ከዚህ በፊት طيب ንዑስ ቅርንጫፍ ነው እዚያው አንሷሮች ውስጥ ያለ ንዑስ ጎሳን የዚያ አባል ስለሆኑ ነው ኢነ ናሳን የሆኑ ሰዎች ሚነል አንሷር ከአንሷር የሆኑ አንሷር የሚባሉት ረዳቶች ማለት ነው ቃል በቃል ስንተረጉመው ምንን የረዱ ናቸው ነብዩን ሰለላሁ ዐለይሂ ወሰለምና ባልደረቦቻቸውን ተሰደው ሲመጡ ተቀበለው ያገዙ የረዱ ዲኑን ያገዙ ሰዎች ስለሆኑ ነው አንሷር የተባሉት የአውስና ኸዝረጆች ማለት ነው የአውስና የኸዝረጅ ልጆች ናቸው ሰአሉ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛን ጠየቁ ገንዘብ ጠየቋቸው فاعطاهم ሰጧቸው ደግመው ጠየቁ ደግመው ሰጧቸው ደጋግመው ከሰጧቸው በኋላ እጃቸው ጋር ያለው ባለቀ ጊዜ ምን አሉ መልእክተኛው ሰለላሁ ዐለይሂ ወሰለም እኔ ዘንድ ኑሮ ከናንተ የምደብቀው የማቆየው ነገር የለም ከናንተ ወደ ኋላ ማስቀረው ነገር የለም ነገር ግን አሉና ከዚያ ምን ሊጠቁሟቸው ነው ومن يستعفف عن السؤال ከልመና የሚቆጠብ ልመናን የሚጠየፍ የሆነን ሰው ቁጥብ የሚሆን ሰው ይህንን ለማግኘት ቁጥብነትን ለመላበስ የሚጥር የሆነን ሰው يعفه الله ቁጥብነትን ያድለዋል ቁጥብ ያደርገዋል ሰዎች ዘንድ ካለው አይቋምጥም ጠፍ ያለ ይሆናል ባየው ላይ ሁሉ ምን አይሆንም አይኑን አይጥልም ማለት ነው ومن يستغني መብቃቃትን የሚለምን ከአላህ ወይም ደግሞ ومن يستغني መብቃቃትን ባለችው ትንሽ ነገር መብቃቃትን ራሱን የሚያለማመድ غين القلب ማለት ነው የልብ መብቃቃትን ከአላህ የሚጠይቅ የሆነ ሰው يغنيه الله ያብቃቃዋል ومن يتصبر ትዕግስትን የሚጠይቅ አላህ ትዕግስትን እንዲሰጠው ሶብር እንዲሰጠው የሚማጸን የሆነ ሰው
ስነ ምግባራትን በተመለከተ حسن الخلق መልካም ስነ ምግባሮችን በተመለከተ ለሁለት ይከፈላሉ። አንደኛው ጅቢሊ ይሆናል በተፈጥሮ ይታደል አላህ Subhanahu Wa Ta'ala ሲፈጥረው ያደለው ሰው አለ ስነ ምግባሩ ገራገር የሆነ ታጋሽ የሆነ ቁጥብ የሆነ የተብቃቃ የሆነ አላህ ያደለው አለ ፊጥራው ይሄ የሆነ ሰው አለ። ሌላ ደግሞ በከስብ በልፋት በትጋት እንደገና የሚመጣል ሁለት አይነት ነው። በትጋት በልፋት የሚመጣል ረሱል ሰለላሁ ዐለይሂ ወሰለም የስነ ምግባርን ዋጋ የሚናገሩበት ምክንያት እዚህ ላይ ቆም ብለን ማየት ነው። ሁለት አይነት ነው አለ። በፊጥራው የሚታደል አለ። ለሱ ይሄ ትምህርት ምንድነው የሚጠቅመው? ፊጥራው ላይ የተተከለው ነገር የማይቀየር አይደለም። ስንት ትናንት ታጋሽ የነበረ ኋላ ላይ ትዕግስት አልባ የሆነ ሰው አለ። ስንት ትናንት ስነ ምግባሩ በጣም የሚያጓጓ የነበረ ሰው ኋላ ግን መጥፎ የሆነ ሰው አለ። ስንት በክፉ የምናውቀው ኋላ የተቀየረ ሰው አለ። ስለዚህ ቀድሞ ባለው ነገር ሰው ሊመጻደቅ አይገባም፣ ግዴለሽ ሊሆን አይገባም፣ ሊከታተለው ሊንከባከበው ይገባል። በሌላ በኩል ደግሞ ቀድሞ አብሮት ያልሆነ ከሆነ ሰውየው ማምጣት ስለሚችል ነው ነብዩ ሰለላሁ ዐለይሂ ወሰለም የስነ ምግባርን ዋጋ የሚናገሩት። ስነ ምግባር እንዲህ ነው፣ ሚዛን ላይ የከበደ ነው። ስለ ትዕግስት፣ ስለ ሰብር፣ ስለ ሌሎች ነገሮች የሚነገርበት ምክንያት ቀድሞ የሌለው ሰው ከሆነ እየተነገረው ነው አይደል? ነፍሱን ማለማመድ አለበት። በምን መልኩ? በተለያየ መልኩ ያለማመዳል። አንደኛ ከጌታው ዱዓ እያደረገ ይማጸናል። በሌላ በኩል ደግሞ የሚገጥሙትን ነገሮች ውስጡን ማለማመድ። ቀደም ካሉ ኸሊፋዎች ውስጥ አብረውት ከነበሩ ከአገልጋዮቹ አንድ ፈታኝ የሆነ ከባድ ሰው ነበር አብሮት። ሌሎች ሰዎች መጡና ምን አሉት? የጎደለብህ ነገር የለ፣ ይህ ሰው ስለቀረ የሚቀርብህ ነገር የለ፣ ለምንድን ነው የማትሸኘው እንዲህ እየፈተነህ አሉት። ሶብርን ልማርበት ነው ያስቀረሁት አለ። ትዕግስትን ልለማመድበት ነው ያስቀረሁት አለ። ፈታኝ ነው፣ ይህን ነገሩን እየታገዝኩት፣ ይህን ነገሩን እየቻልኩት ራሴን ትዕግስት ማለማመድ እፈልጋለሁ። አንዳንዴ ከሰው ግልል ብለን ብቻችንን ነው የምንቆየው። ህፃን ልጅ የሚያስቸግረንን መታገስ ያቅተናል እኮ። ትንሽ ነገሩ ሊያሳብደን ይደርሳል። ለምን አላለማመድንም ራሳችንን። የቤተሰብ አባል ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ በስራ ቦታ የሚያጋጥመን አንዳንዴ ትኩረት ካልሰጠነው በትንሽ በትልቁ ቦግ እንላለን። ትዕግስት አልባ እንሆናለን። አላስፈላጊ ድምዳሜ ላይ እንደርሳለን። እስኪ እነ ሰውዬ በቃ ትዕግስት ልለማመድበት ብለን ብናስበው አስቡት። ትዕግስት ልለማመድበት ብላችሁ ብታስቡ እየፈተናችሁ በቃ ውስጣችሁን አሳምናችሁታል አይደል? ከውስጥ ነበልባል እየተቀጣጠለ ይታገላችሁም ራሱ ምን ታደርጉታላችሁ? መማሪያ አድርጋችሁ ታሳልፉታላችሁ። ስለዚህ ስነ ምግባር ሌላኛው ምንድነው? ሙክተሰብ ይሆናል። በልፋት በትጋት የሚመጣ ከአላህ እገዛ እየተማጸን የምናመጣው ይኖራል። ስለዚህ የማይቻሉ ነገሮችንም አላህ እንዲያስችለን መለመን ነው። አላህ Subhanahu Wa Ta'ala ምን ብሏል? ወስቢር ወማ ሰብሩከ ኢላ ቢላህ ይላል። ታገስ፣ መታገስህም በአላህ እንጂ በሌላ አይደለም ይላል። አላህ ትዕግስቱን እንዲሰጠን እንዲያድለን ልንለምነው ልንማጸነው ይገባል ማለት ነው። طيب ከዛ ምን አሉ ነብይ ሰለላሁ ዐለይሂ ወሰለም? ወመን የተሰበር ይصبره الله የሚታገስን ትዕግስትን ለማግኘት የሚታገልን ከአላህ የሚለምን የሆነን ሰው አላህ የትዕግስትን መንገድ የሶብርን መንገድ ያገራለታል። እሱ ሰበብ ካደረሰ አላህ ያገራለታል። ወማ أعطي أحد አንድም ሰው አልታደለም። ያለነው ትዕግስት ላይ ነው። ልብ በሉ፣ ርዕሳችን ይሄ ነው። ስለዚህ ራሳችንን እንፈትሽው። አይነቱ መልኩ ደረጃው ይለያያል እንጂ የትዕግስት መሳሳት ሁላችንም ቤት ሁላችንም ጋር አለ። ስለዚህ አንደኛ የሚገኝበት መንገድ እያየን ያለን እዚህ ሐዲስ ውስጥ ትዕግስትን እንዴት ማዳበር ይቻላል? ከጌታ ከአላህ መለመን ይሰብርሁ الله ከአላህ ይገኛል። ዱዓ በማድረግ እንደገና ሰበብ በማድረስ በመለማመድ በመታገል በመጣር። ሁለተኛ በዚህ ሐዲስ ውስጥ የተጠቀመው ነገር የሶብር ፈድሉ ነው፣ ዋጋው ነው። ምን ተብሎ ተጠቀሰ? ወማ أعطي أحد አንድም ሰው አልተሰጠም عطاءን ከስጦታ አልተሰጠም خيرا واوسع من الصبر
ትዕግስት እንደታደለ ሰው ሶብርን እንደታደለ ሰው በላጭና ሰፊ የሆነን ስጦታ የተሰጠ የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ትዕግስት በማጣት ስንት ነፍስ ይጠፋል፣ ትዳር ይፈርሳል፣ ቤተሰብ ይበተናል፣ ጥል ተቀስቅሶ ነፍስ ይጠፋል፣ ብዙ ነገር ይከሰታል። ስለዚህ የትዕግስትን ዋጋ በዚህ ደረጃ እንደሆነ አውቀን ራሳችንን ልንመረምር ይገባል ማለት ነው። وعن أبي يحيى كأبو يحيى تيزو صهيب بن سنان رضي الله عنه سمعته صهيب ابن سنان تبلو يتوقعله الله يودد الله جنا قال اندهال قال رسول الله صلى الله عليه وسلم الله ملكتين عنده بلوال عجبا لأمر المؤمن يا أمان نجر من يميدنكنا والو عجبا يميدنكنا يمياسدنكنا لأمر المؤمن يا مؤمن نجرو أمان يهون سو إن أمره كله له خير إن أمره نجرو يسوق الداي كله كلهم له خير لسو بلاجنا ملكامني وليس ذلك هي أيضا لم لأحد لما ما يدلم إلا للمؤمن لا أمان جيدا لم لا لا يهون إن أصابته سراء أسدستاش نجر بالتاجنيو بيقدمه شكر أمسجنه يالفال فكان خيرا له هي لسو ملكامني من مدياك إلا وإن أصابته ضراء ضراء كاجنيو قول مدفو نجر قوجي نجر كاجنيو فكان خيرا له لسو ملكامنه النزيو من يدرقه يقول دري لم ننقى وإن أصابته ضراء الشيء نيزل جي وإن أصابته ضراء قوجي نجر كاجنيو فصبر يتاقسال فكان خيرا له يدقم لسو ملاجنه إنهم خيرا ملكامنه رواه مسلم يزقبوا حديثه عفوا تنش من السريه قدموا حديث لا يتوسطنوا تكرة እንደተሰጣቸው የሚፈልጉኩም ነገሮችን አንዱ ለጥላንሳ የረሱሉን ሰለላሁ ዐለይሂ ወሰለም ለጋሽነት ቸርነታቸውን ታቸው ጋር ያለ ነገር ምንም ከናንተ ማስቀረው የለም ነው ያሏቸው እኔ ጋር ሆኖ እናንተ ከናንተ ማስቀረው ነገር የለም ነው ያሏቸው ምን ያህል ለጋስ እንደነበሩ ሌላ እዚያው ሐዲስ ውስጥ ሀብት ማለት ትልቁ ነገር የልብ ሀብት ነው መብቃቃት ነው ባለው የተብቃቃ ሰው መቸገሩን አቅሙ ደካማ መሆኑን እንኳን የውጭ ሰው ያውቅበት ትልቁ ሀብት ማለት ይሄ ሀብት ነው ስንት አለ ብዙ ያለው የልብን ሀብት አጥቶ ንፍገት ተተክሎበት ተጣብቆበት ምንም ይሆን ስስት ላይ ጠማዕኒናን የሚያጣ እርካታን የሚያጣ ስንት ሰው አለ ሌላ እዚያው ሐዲስ ውስጥ ለሚለምን ሰው ደጋግሞ መስጠት እንደሚቻል አንድ የሰጠው ብሎ ምን ማለት የለብንም መናደፍ መማረር የለብንም ከቻን ደጋግሞ መስጠት እንደሚቻል ልክ ረሱል ሰለላሁ ዐለይሂ ወሰለም እንዳደረጉ ካልሆነም ከፎቃ ሊወጣና ይገባል ሰጠውኝ አይደል እንዴ ብለን ተማረን ሌላ ነገር ውስጥ ልንገባ እንደማይገባ ሌላ ከምንሰጠው ለሚለምነን አካል ለምንሰጠው ሰው ኢዕቲባር ማቅረብ ምክንያት ማቅረብ ስለሌለኝ ነው ይቅርታ ያለችኝ እቺ ስለሆነች ነው ሰጥተነው እንኳን ማለት ነው ለለማን የሚሰጥ ይቅርታ ነው እየተነገረ ያለው ረሱል ሰለላሁ ዐለይሂ ወሰለም ምክንያታቸውን እኮ እየተናገሩ ነው ስላለቀ ነው እንጂ እኔ ጋር ሆኖ ከናንተ ማስቀረው ነገር የለም እያሏቸው ኢብኑ ተይሚያ ረሂመሁላህ በዚህ በኩል አቅማቸው እጅግ ደካማ ከመሆኑ ጋር በጣም የታወቁ ነበሩ የሚሰጡት ሲያጡ ጥምጣማቸው ለሁለት ከፍለው ይሰጡበታል መንገድ ላይ የሚለምን ሰው ሲያገኙ ጥምጣማቸው ለሁለት ቆርጠው ግማሹን ለሱ ግማሹን ለራሳቸው ሁሉ ጊዜ ወደ ጁማዓ ሲወጡ በጅጋቸው ውስጥ ዳቦ ደብቀው ይሄዱ ነበር ይባላል መንገድ ላይ ለሚያገኙት እየሰጡ ያልፋል አንዴ የሚሰጡት ቢያጡ የሆነ ትንሽ ነገር እጃቸው ላይ ያለን ከሰጡ በኋላ ይቅርታ የሚሰጥ ነገር ባለመያዝ ይቅርታ አድርግልኛል እና ራሳችንን መታዘብ ነው በትንሽ ነገር አላህ ያንን አትመረረንም ክፉ ነገር ተናግረንም አቅማችን እየቻለ መቸገሩን እያወቅን አንዳንዴ እኮ መስጂድ ላይ ተነስተው የሚለምኑ ሰዎችን ስናይ እርግጥ ነው ችግሮች ጉዳዩ ሲደጋገም ይከብዳል ከመሆኑም ጋር ግን ይሄ ሰው የእውነተኛ ነው ብለን የምናስበው የሚለምን ሰው ሲያጋጥም ራሳችን እዛ ሰው ቦታ ላይ አድርገን ብናስበው እስኪያስቡት ነገ ዱንያ ከፍና ዝቃለ ነገ ምን እንደሚገጥመን እናውቅ ለመለመን እንኳን አንከሳክተን ስናስወጣው የመንገድ ተቸግር ያለሁ ይያለን
እየቻልን ስናሳልፈው አስቡት። ምንም ነገር አይሰማንም። ከመብዛቱ የተነሳ ሊሆን ይችላል፣ የልባችን መድረክ ሊሆን ይችላል። ቆም ብለን ውስጣችንን መፈተሽ ይኖርብናል። እሺ وعن ابي يحيى صهيب بن سنان صهيب الرومي የተባሉ የሚታወቁት ናቸው። صهيب ابن سنان ሮም ማለት ነው። ነገር ግን እሳቸው ሮማዊ አይደሉም፣ አረብ ናቸው። በልጅነታቸው ወስደዋቸው ጠልፈው ዝም ብለው ወስደው በባርነት ይዘዋቸው ስለነበር ከዛ በኋላም ሽጠዋቸው በዛ የተነሳ ነው እንጂ ሮማዊ ተብለው ሱሀይብ ሩሚ እየተባሉ የሚታወቁት እሳቸው ሮማዊ አይደሉም፣ ሩሚ አይደሉም፣ አረብ ናቸው። አቡ የሕያ የሕያ አባት የሕያ የሚባል ልጅ አልነበራቸው እሳቸው ረሱል ሰለላሁ ዐለይሂ ወሰለም ናቸው አቡ የሕያ ብለው የጠሯቸው ኩንያ። وعن أبي يحيى صهيب بن سنان رضي الله عنه قال رسول الله صلى الله عليه وسلم يا الله ملكتني عندي بلوالا عجبا لأمر المؤمن يا مؤمن نجر يدنقال من أين تامين مولي هنا الله فري هنا تاقاش هنا كفهم دقم بياغنيو كجيتاو تأزاز كمسمر يما يوت أي هنا أماني لما لتنو እንጂ ሁሉ እኮ አይታገስም። ኸይር ቢያገኘው በዚያ ላይ አላህን የሚያመሰግን፣ ሸር ቢገጥመው በዚያ ላይ ታግሶ የሚቆይ ሆነው ሁሉ አይደለም። እና እዚህ ላይ የተፈለገው አልሙእሚን ሲባል አልካሚል ሙሉ የሆነ ከፍ ያለ የሆነ አማኝ ማለት ነው። ኢነ አምረሁ ኩለሁ ለሁ ኸይር ነገሩ ሁሉን እንዳለ ለሱ መልካም ነው። ወለይሰ ذلك لأحد إلا للمؤمن ይሄ ለአማኝ እንጂ ለሌላ የሚሆን አይደለም። ኢን አሳበትሁ ሰራኡ አስደሳች ነገር ቢያገኘው ቢደሰት ሸከረ ጌታውን ያመሰግናል። ስንት የአላህ ኒዕማ በእኛ ላይ ይፈራረቃል። ተደሰትን ብለን በኒዕማ እናጅበዋለን፣ በሹክር እናጅበዋለን፣ አላህ እናመሰግናለን። ሹክር በተለያየ መልኩ ይገለጻል። በምላስ ይገለጻል፣ በተግባር ይገለጻል፣ በአዝካር ይገለጻል፣ በተለያየ መልኩ ይገለጻል። ጌታችንን እንደሚገባ ስለሚውልልን ኒዕማ እናመሰግነዋለን ወይ? እና አማኝ የሆነ ሰው አንዱ መገለጫ ይሄ ነው። فكان خيرا له ይሄ ደግሞ ለሱ ኸይር ነው። وإن أصابته ضراء እንደገና ጎጂ የሆነ ነገር ቢያገኘው ሰብር ይታገሳል፣ ከመስመር አያፈነግጥም። በስጭት ውስጥ ገብቶ ጌታው የሚጠላው ነገር ላይ አይወድቅም። ይሄ ነገሩ ደግሞ መታገሱ ደግሞ فكان خيرا له ለሱ በላጭ ነው፣ ለሱ ኸይር ነው። رواه مسلم የዘገቡት ሐዲስ ነው። وعن أنس رضي الله عنه قال كأنس تيزو الله يوددلاቸውና እንዲህ ብለዋል لما تقول النبي صلى الله عليه وسلم በነብዩ صلى الله عليه وسلم ላይ በከበደ ጊዜ የህመማቸው አረሙት ላይ ሆኖ በከበዳቸው ጊዜ جعل يتغشاه يعني يغشاه الكرب ጭንቅ ይሸፍናቸው፣ ጭንቅ በሳቸው ላይ ያርፍ ያዘ። فقالت فاطمة رضي الله عنها በዚህ ጊዜ ፋጢማ እንዲህ አለች ልጃቸው وكرب أبته وين يباتي سقايه አለች። وين يباتي سقايه ليس على أبيك فقال በዚህን ጊዜ አሏት ليس على أبيك አረሞት ላይ እየታገሉ ስቃይ ላይ ባሉበት ሰዓት ምላሽ ሰጡ። ምን ሲሉ ليس على أبيك በአባትሽ ላይ የለም كرب بعد اليوم ከዛሬ በኋላ ጭንቅ አይኖርም አሏት። فلما مات በሞቱ ጊዜ قالت እንዲህ አለች يا أبتاه አባቴ ሆይ أجاب ربا دعاه የጠራውን ጌታውን ጥሪ ተቀብሎ ሄደ። يا أبتاه جنة الفردوس مأواه የፊርደውስ ጀነት ነው መኖሪያ አለች። يا أبتاه አባቴ ሆይ إلى جبريل ننعاه ወደ ጅብሪል ነው መርዶህን የምናደርሰው፣ ሞትህን የምናደርሰው። فلما دفن በተቀበሩ ጊዜ قالت فاطمة رضي الله عنها فاطمة እንዲህ አለች أطابت أنفسكم እኮ ነፍሶቻችሁ ወደዱ ነፍሶቻችሁ ቻሉ ወደዱ أن تحثوا لتدفنوا لتملسوا على رسول الله صلى الله عليه وسلم الله ملكتኛ ላይ التراب
አፈር ልትመልሱ ነፍሶቻችሁ ቻሉ አደረጋችሁት አለች። رواه البخاري ቡኻሪ የዘገቡት ሐዲስ ነው። እሺ በዚህ ሐዲስ በዚህ መልእክት ውስጥ ብዙ ቁም ነገሮችን እንወስዳለን። لما تقول النبي صلى الله عليه وسلم ይሄንን አንዳንድ ዘገባ ላይ لما ثقل برسول الله صلى الله عليه وسلم በሚል እናገኘዋለን። በአላህ መልእክተኛ ላይ በከበደ ጊዜ ሞት በወረደ ጊዜ ጣረ ሞት ላይ በደረሱ ጊዜ جعل يتغشه الكرب ጭንቅ በሳቸው ላይ በረታባቸው፣ ፈተናው በረታባቸው፣ ስቃዩ ጨመረባቸው። ለምንድን ነው ስቃዩ የበረታው? ረሱል ሰለላሁ ዐለይሂ ወሰለም ደረጃቸው ከአላህ ዘንድ ከፍ ያለ ነው። ጣረ ሞቱ በበዛ ቁጥር ከፍ ባለ ቁጥር በዚያው ልክ ደረጃቸው ከፍ ይላል። በሐዲስ ወደፊት እናገኘዋለን ኢንሻአላህ። አሸዱ الناس بلاء الانبياء ብለዋል። ከሰው ሁሉ ፈተና የሚበረታበት ነብያት ናቸው ብለዋል። ثم الامثل فالامثل ከዚያም በተዋረድ እንደ ደረጃቸው። በዚህ የተነሳ ፈተናው በጣም ከበደባቸው። ፈተናው መክበዱን ሲጠቁሙ ምን ብለዋል? ኢነ ሊልመውት ሰከራት ብለዋል። ለሞት በርግጥም ስቃይ አለው፣ ጣር አለው፣ ጣረ ሞት አለው። እጅግ ከብዶባቸው ነበር። ለዚህም ነው ፋጢማ ረዲየላሁ ዐንሃ ምን ያለችው? ወከርበ አበታህ ያለችው፣ ወይኔ አባቴ ስቃይ፣ የአባቴ ስቃይ አለች። በጣም ከብዶባቸው ነበር። እሺ ያለነው ባቡ ሰብር ውስጥ ነው። ትዕግስት ላይ ነው ያለነው። ስለ ትዕግስት እየተማማርን ነው። ምንድነው ይሄን የሚጠቁመን? ከትዕግስት ጋር የሚገናኝበት ነጥብ ምንድነው ከተባለ ረሱል ሰለላሁ ዐለይሂ ወሰለም የፍጡር ሁሉ ቁንጮ አላህ ዘንድ ከማንም በላይ የተወደዱ ሆነው ሳለ በዚህ ደረጃ መከራ ከፍቶባቸው እኔ ማን ነኝ እንድንል ነው። ሰዎች መከራ ፈተና ሲደርስባቸው እንደው ጌታዬ ምን አድርጌህ ነው ይላሉ አንዳንዶች። ምን ታደርጊዋለሽ? ምን ታደርጊዋለህ? ምን አቅም ኖሮ ነው ደግሞ እንዲህ ብለን የምንዋለው? አላህ ከኛ ጋር ሊጋባ ጌታ ነው ወይ? ምን ቦታ ኖሮ ነው? ዱንያ የፈተና መድረክ ስለሆነች እኛ ከዚህ ውጭ የምንሆንበት ሁኔታ የለም። ስለዚህ በትዕግስት ነገሮችን ማሳለፍ እንጂ ክፉ ቃል ሊወጣና አይገባም። የአላህ መልእክተኛ የፍጡራን ሁሉ ቁንጮ ከመሆናቸው ጋር ይኸው በዚህ መጠን እየተፈተኑ ነው ያሉት። በዚህ መጠን ህይወታቸው በፈተና የታጠረ ነበር። ስንት ነገር ነው ያሳለፉት። ከጀሃነም ወጡ ከሳት ተረፉ ያሏቸው ሰዎች ናቸው ያን ሁሉ ያደረሱባቸው። ህይወታቸው በዚህ መልኩ ነበርና በዚህ መልኩ ፈተናው ሲበዛባቸው ሲጠናባቸው ወከርበ አበታህ አለች። ይሄ የተከለከለው ሙሾ ማውረድ ውስጥ ይገባል ወይ? ቤተሰብ ሲሞት ሙሾ ማውረድ ዋይታ በእስላም አይፈቀድም። የፋጢማ ታዲያ ምንድነው? አይ ይሄ እዚያው ላለ እንጂ ውጭ ላለ አካል የሚስተጋባ ጩኸት ዋይታ ሙሾ ማውረድ አይደለም። ወከርበ አበታህ ወይኔ አባቴ ተሰቃይ ማለት ነው። ዘብያጅ ስለነበር ወይኔ ስቃይ አለች። فقال ليس على ابيك كرب بعد اليوم ከዛሬ በኋላ ጭንቅ የለም አይዞሽ አሏት። ሊሞቱ እንደሆነ እየተናገሩ ነው ያሉት። ህይወታቸው ፍጻሜ ጫፍ ላይ እንደሆነ እየጠቆሙ ነው። فلما مات قالت يا ابتاه اجاب ربا دعاه የጌታውን ጥሪ ተቀበለ ነብይ ሰለላሁ ዐለይሂ ወሰለም። ከመልእክተኛ እንደም የለም አላህ የሚያማርጠው ቢሆን እንጂ እሱ ጋር ያለውን በመምረጥና የዱንያን ጥቅሞች በመጠቀም ብለው የተናገሩበት አለ። እሳቸውንም አላህ አማርጧቸው መርጠው ነው የሄዱት። እንዲያውም بالرفيق الاعلى ሲሉ ነበር። ይሄን ጥሪ እየተቀበሉ እያስተጋቡ ማለት ነው። እና የጌታውን ጥሪ ተቀበለ። ያ አበታህ ጀነቱል ፊርደውሲ መእዋህ የፊርደውስ ጀነት። ፊርደውስ ማለት ጣራው የአርራህማን ዓርሽ ነው። ፊርደውስ ማለት ቃሉ በየአይነቱ የሆነ ፍራፍሬው አበባው ሁሉ ያለበት ማለት ነው። ልዩ የሆነ ቦታ ማለት ነው። ከጀነትም ጫፍ የሆነ ቦታ ነው። መኖሪያ የፊርደውስ ጀነት ነው። ያ አበታህ ኢላ ጅብሪል ነንዓ አባቴ ሆይ ሞትህን ለጅብሪል ነው የምናረዳው። ምን ነግረው ጅብሪል ይመላለስ ነበር ቀረሱ ነገር እያለች ነው። እሱን እየጠቆመች ነው። ከዛስ فلما دفن بتكبروا ጊዜ قالت فاطمة رضي الله عنها በዚህ ጊዜ ምን አለች? أطابت أنفسكم أن تحثوا على رسول الله صلى الله عليه وسلم التراب እኮ ነፍሶቻችሁ
በአላህ መልእክተኛ ላይ ፍቅራቸውን አክብሮታቸውን ታውቃለች ቀድሞ ችላችሁ እንዴት አደረጋችሁት እየወቀሰች አይደለም ቀድሞ የነበራቸውን ቦታ ታውቃለች ሰው ህመሙን ስሜቱን ለመግለጽ የሚናገረው እንጂ ይሄ ማይደረግ አይደለም እነሱም ይሄ የህይወት ህግ ስለሆነ ነው ያደረጉት እንጂ ረሱል ሰለላሁ ዐለይሂ ወሰለም ላይ ጨክነው አይደለም የሰው ልጅ ከተፈጠረ ጊዜ ጀምሮ ያለ ሱና ነው ይሄንን ፈጸሙ እንጂ ጭካኔያቸው አይደለም እነሱ እሷም ለመውቀስ አይደለም ህመሟን ስሜቷን መግለጿ ነው አንተህቱ አላ ረሱልላህ ሰለላሁ ዐለይሂ ወሰለም አትራባ አፈር ልትደፍኑ አፈር ልትመልሱ አስቻላችሁ ወይ ያለች ከሐዲሱ የሚወሰዱ በርከት ያሉ ነገሮች ይኖራሉ ማብራሪያው ላይ ስላሳለፍናቸው እዚህ ላይ እናቆም ለመውሊድ ተብሎ የተሰራ ምግብ መብላት ይቻላል ወይ አጠቃላይ ለቢድዓ ድግስ የተዘጋጀን ድግስ መብላት አይፈቀድም እሺ እዚህ ላይ በቃና ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ